አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቦችዬ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁ አልሐምዱሊላህ ረብል ዓለሚን። ሀባይቦችዬ ዛሬ እንግዲህ ይዤላችሁ የመጣሁት የስደት የጉዳቱንም የጥቅሙንም ሀሳብ ነው ዘርዘር የማረግላችሁ። እስኪ በእናንተ በኩል ያላችሁን አስተያየትና ሀሳብ ኮሜንት ላይ አስቀምጡልኝ። አንዲት እህታችን ስደት ላይ ተሰዳ ስትኖር መጨረሻ ላይ የደረሰባትን ጉዳት ነው የማስረዳችሁ ማለት ነው። ነገ ጠዋት በእኔ ላይም አለ ብላችሁ አሰብ አድርጋችሁ ቪዲዮውን እስከ መጨረሻው ከጨረሳችሁት ሀሳቡን ትረዱታላችሁ ብዬ አስባለሁኝ። በመቀጠል ደግሞ እናንተስ ብትሆኑ ምን ታደርጋላችሁ የሚል ሀሳብ ነው። ሀሳቡ ከመጀመሪያ በፊት ላይክ አትርሱ፣ ለጓደኞቻችሁ ሼር፣ ኮፒ ሊንክ እያደረጋችሁ በእህቴ ላይ የደረሰውን ጉዳት እስኪ በጋራ እንነጋገርበት ማለት ነው። እንዲሁም ደግሞ ሌሎችም አንዳንድ አዳዲስ ነገሮች ካላችሁ በቴሌግራም በዋትስአፕ አማክሩኝ፣ እስኪ እንወያይበታለን። የስደተኞች ጉድ አያልቅም ማለት ነው። ሀባይቦችዬ ታሪኩ እንዲህ ይጀምራል። ባልና ሚስት በሚል ማለት ነው። ታሪኩ ባልና ሚስት በሚል ነው የሚጀምረው። እንግዲህ ባልና ሚስት ሆነው ሁለት ጥንዶች ተተጋቡ 10 ዓመት በላይ ሆናቸው ማለት ነው። ስደትን ያልቀመሰ በትዕይቱ እንጂ በሚበዛው ደግሞ ስደትን ቀምሶታል ብዬ አስባለሁ ማለት ነው። ስደት ላይ ሆናችሁ ለሰው ልጅ በጎነትን እንጂ ክፉ እንደማትመኙ ተስፋ አደርጋለሁ ማለት ነው። ታዲያ ያቺ ስደተኛ በሰው ሀገር ላይ ብዙ ዓመታትን ያክል ለብዙ ጊዜ ስትኖር በአረብ ሀገር ላይ ብዙ ጊዜ ያኔ ከ10 ዓመት በላይ ብዙ የሚባል ነው ማለት ነው። ለሰው ልጅ ህይወት ሰው ቤት ከ10 ዓመት በላይ በጣም ከባድ ነው እና በመቀጠል ከ10 ዓመት በላይ ኑራ ኢትዮጵያ መምጣት አይቀርም እና መጣች። ባሏ ጋር ማሻአላህ የፍቅር ግንኙነታቸው በጣም የተለየ ነው ማለት ነው። ሲኖሩ መጨረሻ ላይ መውለድ እምቢ አላቸው። መውለድ እምቢ ሲላቸው ቢያንስ በቃ ትዕግስት ሁሉ ጠፋ ማለት ነው። እስከ ዲሲ ድረስ ጥቁር አንበሳ ድረስ በቃ ያልሞከሩት የላቸውም ማለት ነው። ስለዚህ አንድ መፍትሄ ያመጡ። አንቺም ሌላ አግቢ እኔም ሌላ አላግባ ተባባሉ ማለት ነው። ከሱ የነበረ ወገን ደግሞ እሷም ተወዳሃለች አንተም ተወዳታለህና አንተም እሷን አትፍታ አንቺም ከባልሽ ጋር ኑሪ፣ ነገር ግን በቃ አንድ ጎመርመድ ያለች ታንቺ በላይ የማትሆን ኒካ ሸብ ያርግና ሚስት ይውለድ ይሏታል። እውነተኛ ታሪክ ነው ወላሂ። ከዛ እንደዛ ብለው ሲሏት እሷ ደግሞ በዚህ አለስማማለሽ ማለት ነው። እንግዲህ እስከ መጨረሻው ከማጣት ይሄንን ከማድረግ የቱ ይሻላል ብላችሁ ነው ኮሜንት ላይ የምታስቀምጡልኝ። ከዛ መጨረሻ ላይ በቃ ታንቺን በላይ ያልሆነች አግባ ያለው አባት ምክንያት ምንድነው? እንዳትቀና፣ እንዳትናደድ፣ እንዳትቃጠል ከበላዩ እንዳትሆንባት ነው። ገባችሁ? ከዛ መጨረሻ ላይ ብድግ አለችና አቶ ልጅ ውሳኔዋን ወሰነች። ውሳኔዋ ምንድነው? እንደኔ ትክክል አይደለችም። በቃ በጣም ይዋደዳሉ። ያለሱ መኖር አትችልም፣ ያለሷ መኖር አይችልም። ከዛ መጨረሻ ላይ እንዲፈታት አንተ ልጅ ፍለጋ ካልክ እኔም ልጅ ፍለጋ ሄዳለሁ አለችው። ገባችሁ? ምክንያቱም አልታወቀም የማንኛው የመውለድ ችግር እንደሆነ አልታወቀም። የሷ ይሁን የሱ ይሁን። ከዛ መጨረሻ ላይ ውሳኔ ላይ ደረሱና ፍቻቸውን አጠኑ። ፍቻቸው ከጠናና ከጸደቀ በኋላ ምን ቢያደርጉ ጥሩ ነው? ወንድ አላገባም፣ ሴት አገባች፣ ታጨች። አመት ሳይሆናት ታጨች፣ አገባች። ወንድ ግን ስለሚወዳት ተስፋ አልቆረጠም። በጣም ትቆርጥብኛለችም ብሎ አላሰበም ነበር ማለት ነው። አግብታም እሱ ዘንድ እንደምትመለስ ውስጡ ያስብ ነበር ማለት ነው። ከዛ መጨረሻ ላይ ምን ቢሆን ጥሩ ነው? ውይ ትከየሉ ሀባይቦች፣ በእርግጥ ያሳዝናል። ከዛ መጨረሻ ላይ አመት ደረሰ። ወንድ ያላገባም። ላገባችሁ ባሏ ትታ ላላገባችሁ ባሏ የኢር ልብስ ስጦታ ላከችለት። ላገባችሁ ባሏ አልገዛችለትም። ለፈታችሁ ባሏ ደግሞ ጥምጣም ጀለብያ፣ ይህ በቃ በማን ቀን ፊት ባሏ በነበረ ሰዓት የምታደርግለትን አደረገችለት። ትከየሉ እንግዲህ እስከዚህ ደረጃ ተወደዋለች። ሱብሃንአላህ፣ አላህ ይጠብቃል። ከዛ መጨረሻ ላይ ምን ብታደርግ ጥሩ ነው? ይችልች አሁንም ተስፋ አልቆረጠችም። አመታትም አልፎ 2ኛ አመታት አስቆጠረ ልጁ ሳያገባ። ሚስት በመፈለግ ላይ ነው። በነገራችን ላይ ሚስት ቢላችሁ ሁሉ ሚስት አይደለም፣ ባል ቢሏችሁ ሁሉ ባል አይደለም።
ከዛ መጨረሻ ላይ ይሄ ልጅ ማግኘት አይቀርምና አገኘ። ከዛስ ልክ በተገኘሽ በሳምንቷ በቃ ይሄ ነው ሳይባል የማግባት ፕሮሰሱን ጀመረ። በ15 ቀኑ የማግባቱን ፕሮሰስ ጨረሰ። የማግባቱን ፕሮሰስ ከጨረሰ በኋላ አቶ ልጅ አልወለደችም። 2 ዓመት ሞልቷት አልወለደችም። አሁን የምንጠብቀው ከየትኛው ነው መሰላችሁ? ከወንድየው ነው። ወንድየው አገባ። ያገባትን የተወሰነ ጊዜ ቆየች። ነገር ግን ወለደ። ያቺ ያገባት አንድ ልጅ አላት ፊት ማለት ነው። ተባሏ ተፈታ አረብ ሀገር ኑራ ወዲያው በመጣሽ በሳምንቷ ጎረቤት ያለ ሰው ነው የዳረው። ገባችሁ? ምንም አላንገራገረችም። በቃ አይ እስኪችማ መውለድ የሚያላት ናት በሚል ወለደ። እንዲያውም ሞግድ ላይ የጦርነት ለታ ነበረ የእንትን ማለት ነው። የሚገርማችሁ ነገር የልጁ ሀቂቃ የጦርነት ለት ነበረ። እንዴት እንደምንሄድ ግራ ሲያጋባን አሱር ላይ ነሄር ነው ማለት ነው። ሱብሃንአላህ አትከየሉ እንግዲህ። ስለዚህ ይቺ ልጅ ከገለታ ወጣች፣ ፍቅሯንም አጣች። እሱ ግን መቆየት ደግ ነው፣ መታገዝ ካይር ነው። በመታገሱ ልጅም ማገኘ ማለት ነው። አያችሁ በቃ ይቺ ልጅ ስህተት የሰራችው የት ላይ ነው? በቃ ለፍቅሯ ስትል ተሌላ ቢወልድ ይሻላት ነበር ወይንስ አሁንም እየወደደችው የምትወደውን ልጅ ማጣት ነበረባት? እስኪ ይሄንን በኮሜንት አንጋጉትማ። ኮሜንት በቃ ምን ቢሆን ያያችሁ ላይክ ኮሜንት ሳታደርጉ እንዳታልፉ እላችኋለሁኝ። የስደት መከራው እንግዲህ ይሄ ነው። አንዳንድ ጊዜ ስደት ላይ እንቆይና ገንዘብ ስንል ልጅን እናጣለን ማለት ነው። አላህ ይጠብቀን። በነገራችን ላይ ለሁላችሁም ቢሆን ትምህርት ይሆናል ብዬ አስባለሁኝ። ቀጣይ ደግሞ እንዲሁ በቃ በሌላ ፕሮግራም ስደተኛዋ እሷ አረብ ሀገር ሁና ምን እንደሆናት ምን እንደገጠማት ነው ማመጣላችሁ ማለት ነው። ይሄን ቪዲዮ ቫይራል አውጡት እላችኋለሁኝ። የተሰማችሁን ስሜት ሁላችሁም ብትሆኑ እኔ ብሆን እንዲህ ነበር ማደርገው፣ እኔ ብሆን እንዲህ ነበር ማደርገው እያላችሁ እስኪ አስተያየት ጻፉ። የሁሉ ሰው አስተሳሰብና የሁሉ ሰው አስተያየት ስለሚለይ ነው። በነገራችን ላይ በዚሁ አጋጣሚ ታሪኩ ረጅም ስለሆነ ቤቴንም አጸዳድቼ ያበቃሁ ማለት ነው። እቃዬንም አጣጠብኩኝ እኔ እናንተን እያወራሁኝ ስራ አልፈታሁም ማለት ነው። ሲቀጥል ደግሞ ምን መሰላ በመቀጠል ደግሞ የሰው ልጅ ሆኖ ውጣ ውረድን ያሳልፋል። በእርግጥ ውጣ ውረድን ሲያሳልፍ ብዙ ነገር ገጥሞት ነው። ግን እንደዚህ የማይቻሉ ነገሮች ሲሆኑብን ደግሞ ትንሽ ትዕግስትም ያስፈልጋል። በትዕግስትም ላይ ደግሞ ኦልሬዲ በጣም ይከብዳል ማለት ነው። ብዙ መሃኖችን እያየን ነው። የባሎቻቸውን ልጆች አሳድገው እንደ ልጅ አድርገው እንዲያውም ከእናቶቻቸው በላይ እየተወደዱ እያየናቸው ነው ማለት ነው። ቢልልን የራሳችን ቢሆን በጣም የተሻለ ነው። ካላለልን ግን ምንም ማድረግ አንችልም፣ አማራጭም የለንም ማለት ነው። ሲቀጥል በቃ ይሄ ነው ብሎ ለማውራትም ሆነ የሆነ ራሱን የቻለ የሰው ልጅ የተሻለ ነገር እየፈለገ እንደገና ገንዘብን ሰብስቦ ንብረትን አካፍቶ ልጅ አለማግኘት ማለት እንደኔ ሀሳብ በጣም የከበደ ነገር ነው ብዬ አስባለሁ። የስደት መከራ ይሄ ነው ትርፉ ማለት ነው። አብዛኞቹ በጣም እየተቸገሩ ነው የሚገኘው። እስኪ እንዲህ አይነት ፕሮሰስ የገጠመው ካለ አሁንም ሀሳባችሁን አጋሩኝ እላችኋለሁኝ። በተረፈ ደግሞ እኔ ከእናንተ ጎን ነኝ፣ እናንተ ደግሞ ከኔ ጎን ሁኑ እላችኋለሁኝ። ጎን ለጎን እንሆን፣ እንደግ፣ እንተዳደግ። በተረፈ ደግሞ ብዙ ነገሮችን አስረዳችኋለሁ፣ ብዙ ነገሮችን እንተሳሰባለን። በመቀጠል ደግሞ እምለው ነገር ሁሉም ቢሆን በቃ የስደተኞች እንባና የስደተኞች ግፍ ይቁም ብዬ ነው የምከራከረው። እናንተስ ምን እንደምትሉ አላውቅም ማለት ነው። ስደተኞች ስሪ አሁን ብር ላኪ አላክሽምሳ የታባሽ ነው። ብሯን ነፃ ሆና ስትኖር ደግሞ መልሳ ደግሞ ስደት የመመኘት ባህሪ፣ ይህንን ባህሪ ደግሞ እናስወግድ ነው የምለው ማለት ነው። ባህሪያችን የሰው ልጅ ብዙ ነው፣ ብዙ በሆነ ሰዓት ነገር ግን ከእጃችን ገንዘብ አተን
እነዚህ ነገሮች እንደኔ ሀሳብ ይጠቅሙ አይመስለኝም። እንደናንተ ሀሳብ ደግሞ እናንተ ታውቃላችሁ ማለት ነው። ሀባይቦችዬ እኔ ወዳችኋለሁ። እናንተ ባትወዱኝም ግን ውደዱኝ እላችኋለሁኝ። በተለይ የቤት እመቤትና የቤት እናትነት መሆን ትንሽ ከበድ እያለ ነው ያለው ማለት ነው። ኑሮ ዝንጉርጉር ነው። አቶም እንደዚህ የሚዋልል አለ፣ አገኝቶም ደግሞ ደከመኝ ሰለቸኝ የሚላለ ማለት ነው። ያው ምን ብዬ ልንገራችሁ፣ ኧረ ተአምር ነው የኛ ባህሪያችን። በነገራችን ላይ ውጣ ውረዱ ትንሽ አወዛገበ ነው እላችኋለሁ። ደክሞኛል። 5 ሰዓት ደርሰን ነበር። ሰላም አለይኩም ወራህመቱላሂ